ወንድ ነኝ። ወንድነቴንማ ድና ያታርግ ሲማና እያል ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። ስለ በቃ አሁን ኮንክሉዥን እንስራ። ለመመረብሸው ተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መጥፋት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ተዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱ በግብ አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በእጆቹ ግን ቀኝና ግራጅ እንዲህ የተንከረፈፈለት ይህ ነው አላህ። ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች። ይህንን ስብሰባ ይህንን ውይይት ያደረገው ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ባበስ ልጅቷ ሞተች ከኋላ ያዘው። አንዴ ቱልቅርኔና አንዴ ቆይ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሐሰት ነው ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር the three basic laws of thought በሚባሉት በፍልስፍና ወይም በሎጂክ ውስጥ
የሆነ ነገር ወይ ነው ወይ አይደለም። በቃ አለቀ። ጭንቅላት ወይ አዎ ሊኖርም ላይኖርም አይችልም። ባንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የሌለው አለቀ። ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ሎውስ ኦፍ ቶስ ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይ ደግሞ ምንድነው የሚነሳው ሐሳብ ያጁ ምን አይነት ነው ሲባል እኛ እናቅም ቤዚካሊ ምንድነው ሚስጥር ነው እያልክ ነው። ኦኬ ስለዚህ የኔ ፈጣሪ በመለኮት አንድ በአካል ሶስት ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ ሁለት ቀኝ እጆቹ አምስት ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር እና ታዲያ ምንድነው እኛ ጋር ስትመጣ ሶስት አካል ማለት ሚስጥር ነው ስንል ለምንድነው ሙድ የምትይዙት ነው? ለምንድነው የቀልድ ሐሳብ የምታረጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ላይ ሊቀሩ ነው እንዴ? ሌላ ነገር ውስጥ ነው የሚከቱት ታውቃለህ። ስንት የሚጠየቅ ነገር እያለ ዋናው ግን ያ እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ ካስታወስ። አንተ አነሳውንም እንትና ያነሳዋል፣ አራዚ ያነሳዋል። ወይን ይኖረዋል ወይን የለውም፣ ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። ሎጂካሊ ሁለቱም ኮንትራዲክት የሚያደርጉ ነገሮች በአንዴ ሊኖሩ ስለማይችሉ ማለት ነው። የለውምም አለውምም በአንዴ አይኖሩ። ኦኬ ከሌለው ጭንቅላት አልባ ሊሆን ነው።